ሰላም ሰላም ብያለሁኝ። ሰላማችሁን ብዝትና ትርፍ ይበልልኝ። የፍሬ ህይወት ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ አለሁላችሁ። ዛሬ በአጭር ቪዲዮ መጥተናል ማለት ነው። ዛሬ የምንሰራው ለየት ያለ ነው የምንሰራው ማለት ነው። እዚህ ጋር የሰዎችን ምሳ ነው መሽዊ ማለት ነው። መሽዊ ድጃጅ ሰርቼ እዚህ ጋር እያደረኩትኝ ነው ማለት ነው። እያደረኩት ነው ከላይ ላይንም ዘይት ማለት ነው። ዘይት አድርግለታለሁ። በዚህ ዘይቱን ስለሰራሁትኝ ለቂጣ ነው አባላያ እንዲሆንባቸው ብዬ እንደዚህ እናድርጋለኝ። እና አብረን እስከ መጨረሻ ድረስ እንሰራለን የኔ ውዶች። ቪዲዮውን እስከ መጨረሻ ብታዩልኝ በጣም ደስ ይለኛል ማለት ነው። እዚህ ጋር እያቀረብኩ ነው። እዚህ ጋር ለስላጣ አለ እንዲሁም አቮካዶ አለ ማለት ነው። አቮካዶ አለ። እንደገና ደግሞ ምን አለ መሰላችሁ? ብርቱካን ማለት ነው። አስር ብርቱካንም አለ። አስር ብርቱካንም አለ። እዚህ ጋር እየመላው ነው ማለት ነው። ይሄን የሰዎች ነው እኔ የሰራሁት ማለት ነው። እኔ የሰራሁት ግን ሌላ ነበረ። ያው ቂጣውን እንድታዩት ብዬ ነው ማለት ነው። ቂጣውን እንድታዩት ብዬ ነው እንጂ እንትን አይደለም ማለት ነው። እዚህ ጋር ማለት ነው ምን አለኝ መሰላችሁ? ካሙን አለኝ፣ ቁንዶ በርበሬም አለኝ፣ እንዲሆንም በርበሬም አለኝ፣ እንዲሆንም ምን አለኝ ባህራት መሸክል አለኝ ማለት ነው። እዚህ ጋር ደግሞ ምን ያበሰልኩት ይመስላችሁ? በለቄ ማለት ነው። በለቄ እዚህ ጋር እያበሰልኩት ነው ማለት ነው። በለቄ እሸት በለቄ ነው ማለት ነው። እሸት በለቄ ነው። ፈልፍዬ ነው የሰራሁት ግን አላሳየዋቸውም ማለት ነው። ስላልተመቸኝ አላሳየዋቸውም ማለት ነው። የሚያስፈልጉኝ ግብአቶች ደግሞ እዚህ ጋር አለ። ሽንኩርት አለ፣ ነጭ ሽንኩርት አለ፣ እንዲሁም ቲማቲም አለ። ቅመሞች ደግሞ 3 አይነት ቅመሞችን አሉኝ ማለት ነው። ይሄ ደግሞ ዘይቱን ነው ማለት ነው። ዘይቱን ነው ማለት ነው። ዘይቱን ወዮ ይበቃሻል። ኧረ ፍሬ ዘይቱን ጨረስኩትኝ ማለት ነው። ዘይቱን ነው። ያው ዘይቱን ለጤና በጣም ጥሩ ነው። ለእንትምካ ቢወደድ መወደድን እውነት በጣም ወድ ነው። ቢወደድን ግን ለጤና በጣም ጥሩ ነው ማለት ነው። እዚህ ጋር ሽንኩርቴን እያደረኩ ነው። ሽንኩርት ስንት ራስ ነበረ መሰላችሁ? 2 ራስ ነበረ ማለት ነው። ትላልቆች 2 ራስ ነው ሽንኩርቱን ማለት ነው። ሽንኩርቱ 2 ራስ ሽንኩርት ነው። አሁን እዚህ ጋር ምን አድርጋለሁ? እቆለዋለሁኝ ማለት ነው። ሽንኩርቱን እቆለዋለሁኝ። ሽንኩርቱን ከተቆላ በኋላ አብረን እንሰራለን ማለት ነው። በነገራችን ላይ እንትን ማለት ነው። ቦሎቄ እሸት ያላችሁን እሸት ከሌላችሁ ደግሞ እንዲሁም ቦሎቄን ዘፍዝፋችሁን አድራችሁ መጠቀም ትችላላችሁ ማለት ነው። በተለይ ማለት ነው። በተለይ በዚህ በጾም ወቅት በጣም ጠቃሚ ነው ማለት ነው። በጣም ጠቃሚ ነው ማለት ነው። ቦሎቄ ማለት ነው። እሸቱም አለ እንዲሆንም ማለት ነው። ቦሎቄን ካላገኛችሁ ደግሞ ምን ማድረግ ትችላላችሁ መሰላችሁ? እንትን ማለት ነው። ይሄ ምን ነበረ ስሙ? ቦሎቄ ካላገኛችሁ ኧረ ስሙን ጠፋብኝ በእናታችሁ። ስሙ ሲመጣልኝ እነግራችኋለሁ ማለት ነው። እሱንም ዘፍዝፋችሁ መጠቀም ትችላላችሁ ማለት ነው። መጠቀም ትችላላችሁ። ድቤ አተርም መጠቀም ትችላላችሁ። ድቤ አተርም መጠቀም ትችላላችሁ። በእንጀራ ፈትፍታችሁ መብላት ትችላላችሁ። ወይም በቂጣንም ፍርፍራችሁ መብላት ትችላላችሁ። ድቤ አተር ማለት ነው። ድቤ አተር ከሌለ ደግሞ ያው ቦሎቄን ማለት ነው ባላችሁን መጠቀም ትችላላችሁ ማለት ነው። ቤት ያፈራው ነው። በተለይ እውነት አብዛኞቻችን ግን በዚህ ጾም ጊዜ እንበላለን፣ እንጠጣለን፣ ኧረ እንላለን። ግን በቃ ቤት ያፈራውን እንበላለን ማለት ነው። በተለይ ምግብ የምንሰራ ከሆነ የእነሱን እየሰራን እዛ የራሳችንን ከእነሱ ጋር አማሳስለን መስራት እንችላለን ማለት ነው። ግን ምግብ የማትሰሩ ልጆች ግን አዎ ሊቸግራችሁ ይችላል። ስትሰሩም ለምን ልትባሉ ትችላላችሁ። ምግብ የምንሰራ ሰዎች ግን በጣም እንትን ነው ማለት ነው። ለመስራት እንችላለን ማለት ነው። እንዲያው አንዳንድ ሰዎች ምግብ ስትሰራ ምንም የማይሉ ሰርተሽ ቢ የፈለግሽን ሰርተሽ ቢ የሚሉ አሉ። አንዳንዶቹ ደግሞ ከእንደ ጭራሽ አይደለም ሰርተሽ ቢ ሊሉ አይደለም የተሰራ
ስንበላ ለራሱ አይናቸውን ደም የሚሞላም አለው ማለት ነው። ምክንያቱ ልክ እንደ መልካችንን ጸባያችንም የተለያየ ነው ማለት ነው። ያን ሆኖ ግን መራብ የለባቸውም ማለት ነው። በተለይ በዚህ ብርድ ከነጭራሹ መራብ የለባቸውን የኔ ውዶች ማለት ነው። ያለውን ቤት ያፈራውን ሰርታችሁን ብሉ። በተለይ በውጭ የምትሰሩ ከሆናችሁ ደግሞ እችንን 10 ኪሎን 10 ኪሎ አሁን ለ10 ኪሎ እንትን ፈርነ ዲቆት ማለት ነው 12 ብር ናት። 12 ሪያል ናት ማለት ነው። በተለይ በሳውዲ ማለት ነው 12 ሪያል ናት። እሷን ገዝታችሁ ኑ ማለት ወዳለኝ ማለት ነው። እዚህ ጋር ደግሞ በሰለልኝ ወይስ አልበሰለም እያልኩ ነው በለቆዩ ማለት ነው። በለቆዩ ግን አሁንም ደጋግሜ እንገራችሁ ምን ነበረ ካላችሁኝ በለቆዩን እሸት ነው የነበረ ማለት ነው። እሸት በለቆዩ ነው የነበረ እንደዚህ አድርጌዋለሁኝ ማለት ነው። በለቆዩ በብዙ አይነት መሰራት ይችላል። እንዲሁም ከስጋ መስራት ይቻላል ማለት ነው። ለአረቦቹ ከስጋ መስራት ይቻላል። እኔ ደግሞ ለራሴን ስለሆነ ያው ጾም ነው። ጾም ስለሆነ ምንም ነገር ማስገባት አልፈልግም። እንዲሁን አድርጌ ነው የሰራሁት ማለት ነው። አሁን ደግሞ ይሄን ቲማቲም ደግሞ 3 ፍሬ ቲማቲም ነበረ። ቲማቲም ደግሞ ምን አድርጌያለሁ መሰላችሁ? እንትን አድርጌያለሁኝ ማለት ነው። ፈቅፍቄያለሁኝ ማለት ነው። ፈቅፍቄያለሁኝ እንደዚህን ትንሽ አመስ አድርጌ እከነዋለሁኝ ማለት ነው። ትንሽ እንደዚህ አድርጌ አዋሃህጄ እከነዋለሁኝ ማለት ነው። እከነዋለሁኝ ማለት ስኪን ደግሞ አጠገብ ላይ ያለውን ስኪን ሳላሳያችሁ ማለት ነው። የበለቆዩን ሳብስሎ እንፋሎቱን ወደ ውጭ እንዳይወጣብኝ ብዬ ከላይ ቁጭ አድርጌበት ነበረ ማለት ነው። ስለዚህ እንፋሎቱን አይወጣም ማለት ነው። አሁን ከድኜዋለሁ። ለዚህን አድርጌ ክድን አድርጌያለሁኝ ማለት ነው። ግን ተጠንቀቁ በኤሌክትሪክ እኔ በኤሌክትሪክ ነው የምሰራው። ኤሌክትሪክ በጣም መጥፎ ነው ማለት ነው። በጣም ይገላል። ስለዚህ ምን ማድረግ አለባቸው? መጠንቀቅ አለባቸው ማለት ነው። መጠንቀቅ አለባቸው እሳቱን ማለት ነው። እዚህ ጋር ደግሞ በርበሬም አለኝ። በርበሬ አለኝ። ባህራት ብሸክል አለኝ። ቆንዶ በርበሬ አለኝ። ካሙን አለኝ ማለት ነው። አስገባለሁኝ ማለት ነው። አስገባለታለሁኝ ማለት ነው። አስገብቼ ትንሽ አመስ አድርገዋለሁኝ ማለት ነው። አሁንም አንድ ማንካ ነጭ ሽንኩርትን አድርጌያለሁ። የቀረውን ደግሞ በኋላ አድርግበታለሁኝ ማለት ነው። የቀረውን በኋላ መጠቀም ስለምፈልግ ሁሉን አልጠቀምም ማለት ነው። አልጠቀምም። አዎ የተወሰነው ግን አስቀርበታለሁኝ ማለት ነው። እንደዚህን ብሎ ብስል ካለልኝ በኋላ ደግሞ ሳልሳ ቲማቲም ትንሽዬ አድርግበታለሁኝ ማለት ነው። ሳልሳ ቲማቲም ትንሽዬ አድርግበታለሁኝ። ሳልሳ ቲማቲም ትንሽዬ አድርግበታለሁኝ። ከዛ መስራት ነው። ቀላል ነው ማለት ነው። ቀላል ነው። የኔ ውዶች እንዲሆንም ማለት ነው። በተለይ በምስራቅ ሀገር ላላቸው እህቶቼ እንደኔው ስደተኞች ማለት ነው። በሌላ ሀገር ያላቸው እንዲያው የተሻለ ሀገር ስላላቸው መውጣትን መግባትን ትችላላችሁ። በተለይ ደግሞ በምስራቅ ሀገር ላለነው እህቶቼ መውጣትን መግባትን ማንችል የሰው ቤትን ያለነው እግዚአብሔር አምላክ ከሰው ቤትን ይበቃቸዋል ብሎ የመጨረሻውን እስከ ያምጣልን እውነት ማለት ነው። የሰራነውን ሀቃችንን ሳያጥ እግዚአብሔር አምላክ ሀቃችንን ጠብቆ እኛንም የሰው ሀቅን ሳንበላ እግዚአብሔር ደግሞ የእኛን ሀቅ ሳያጠፋልም ለሀገራችን መሬትን ያብቃን እውነት ማለት ነው። በሀገራችን ሰርተን የምንቀይርበት ዘበን ሰዓት እንዲሆንን ወቅት ያምጣልን ማለት ነው። አሁንም እየከደንኩት ነው። የተወሰነውን ከድኜ ቁጭ እላለሁኝ ማለት ነው። አሁን ይሄ ምን መሰላችሁ? አሁን የሚያሳያችሁ ማጅ ጠቢዒ የሚሉት ነው ማለት ነው። ማጅ ጠቢዒ የሚሉት ነው። ምንም አይነት የዶሮ ምረቅ ምናምን የለውም ማለት ነው። እንትን ነው ማለት ነው። ማጅ ጠቢዒ ይሉታል ማለት ነው። አንድ ማንካ ከትንሽ ነው ያደረኩት። እንቅልፌ መጥቶ እኮ ነው የሚያዛጋኝ እህቶቼ። አንድ ማንካ ከትንሽ ነው ያደረኩት ማለት ነው። ማጅ ጠቢዒ ማለት ነው። ምንም አይነት እንትን የለውም የጾም ነገር የለውም። እንዲሁ ፓውደር ነው ማለት ነው። አሁን ደግሞ ምን እያደረኩ ነው? ውሃ እያደረኩ ነው ማለት ነው። በዚህ አጋጣሚ ደግሞ አንድ መልእክት መናገር እፈልጋለሁ ማለት ነው። በእናታችሁ ምግብን ከውጭ የታሸገ ምግቦችን በእናታችሁ ተጠንቀቁ። አንድ ልጅ በምንድነው በዶሮ ስጋ ላይ ምን እንደገጠማት እንዲያው ቴሌግራም ላይ ያለ ማለት ነው። ምን እንደገጠማት ልንገራችሁ። የሰውን ጥርስ ነው ያገኘችው እዛ ላይ ማለት ነው።
በዶሮ ላይ የሰውን ጥርስን አግኝታ እና እውነት በጣም ነው እንትን የሚለው ማለት ነው። እና የታሸገ ምግቦችን በእናታችሁ ተጠንቀቁ ማለት እችላለሁኝ ማለት ነው። እግዚአብሔር አምላክ ለንስሐ ሞትን ያብቃን እውነት ማለት ነው። ግን መጠንቀቅ ደግሞ የኛ ስለሆነ ኃላፊነታችን ግዴታችንም ስለሆነ መጠንቀቅ አለብን ማለት ነው። በተለይ ደግሞ በአሁን በዚህን ወቅት ያለነው ተጠንቀቁ እውነት ማለት ነው። እኔ በጣም ነው እንትን ያልኩትኝ ቴሌግራም ላይ አለ ከነ ጥርሱ ምናምኑን እንዲሁም ፎቶ አንስተው ማለት ነው ቁጭ አድርገው አይቼዋለሁኝ ማለት ነው። እና ተጠንቀቁ ማለት ወዳለኝ ማለት ነው። አሁን ደግሞ እንትኑን ማለት ነው ከበሰለልኝ በኋላ ወደዚህን እያደረኩትኝ ነው ማለት ነው። ወደዚህን እያደረኩ ነው። ወስሎልኛል ከበሰለልኝ ወደዚህን እያደረኩ ነው። እንቅልፌ መጥቶ ነው ማለት ነው። እንቅልፌ መጥቶ ነው አሁን መቀናብሮ ያለሁት ከሌሊቱ 1 ሰዓት ሆኗል ማለት ነው። 1 ሰዓት ሆኗል በሀገራችን ደግሞ 7 ሰዓት ከሌሊቱ ሆኗል ማለት ነው። ለዛ ነው የሚያዛጋኝ እንቅልፌን ወጥተው ማለት ነው። ይኸው ለዚህ ይመስልልኛል ማለት ነው። በለቆዩን ማለት ነው። በለቆዩን እሸቱን ማለት ነው። በለቆዩ እሸት ማለት ነው። እንደዚህ አድርጌ እሳቱን ቅንስ አድርጌ አበስለዋለሁኝ ማለት ነው። እውነት በለቆዩ በጣም እንጃ ድሮ አልወድም ነበረ በተለይ ማለት ነው። በለቆዩ ያወቅኩትኝ አዲስ አበባ ከመጣሁት በኋላ ነው። እና በጣም እንትን እንለው ነበር በለቆዩ ሲባል እንዲሁ ንፍሮውን አነፍሮ ንቢ ሲባል ሽታውን ሲያስጠላኝ የነበረ ማለት ነው። ግን በዚህ በስደት ግን ለመድኩትኝ ማለት ነው። ለመድኩትኝ እና ጥሩ ነው ማለት ነው። ፈንጂ ግን መተኮስ ግን ፈንጂ ግን ልትተኩሱ ግን ትችላላችሁ ማለት ነው። ያው ፈንጂውን ግን ይሁን ችግር የለውም ይሂድ ማለት ነው። ይሂድ ንፋስ ነው ማለት ነው። ንፋስ መስገቢያ ነው ማለት ነው። እዚህ ጋር ደግሞ ምን መሰላችሁ? እኔ ቡኮ አብኩቻለሁኝ ማለት ነው። ቡኮ አብኩቻለሁኝ ቡኮውንም ምን አደርጋለሁ መሰላችሁ? እያዳመጥኩ ነው ቂጣ የሚጋግረው ማለት ነው። ቡኮውን አብኩቼ ማለት ነው። ቡኮውን ሳቦካ ምን አድርጌለታለሁኝ መሰላችሁ? ሰሊጥም አድርጌበታለሁኝ እንዲሆኑ ማለት ነው። እርሾ አድርጌበታለሁኝ ጥቁር ቅመም ምን አድርጌ ማለት ነው የሰራሁትኝ ማለት ነው። እና ቡኮ ነው ማለት ነው። እዚህ ጋር እንትን እላለሁኝ ማለት ነው። ምክንያቱ ለምን መሰላችሁ? ለኔንም ይሄ ቂጣ ነው የምበላው። ለነሱ ለሰዎች ደግሞ መሽዊ ለሐም ስለሚሰራላቸው ድጃጅ ስለሚሰራ ለሰዎቹንም ቂጣ ነው በዚህ ቂጣ ነው የሚበሉት መሽውኑ ማለት ነው። መሽውን በዚህ ይወሉታል ማለት ነው። እንደዚህ እያደረግን አብረን እንሰራለን። አሁን ደግሞ ወደ እጄን አድርጌ አገላብጣታለሁኝ ማለት ነው። ሳገላብጥ ለምን መሰላችሁ? ወደ ሁሉን ቦታ እንዲደርስልኝ ማለት ነው። ልጁን በአንደኛውን ወፍራም በአንደኛው ደግሞ ቀጭን እንዳይሆን በሁሉ ቦታ ምን ማድረግ አለብኝ መድረስ አለብኝ ማለት ነው። እዚህ ላይ ደግሞ እንትን ያደረኩት ነው ምን ላይ ሳህን ላይ አስቀምጬው ያለሁት ምንድነው ያዳመጥኩት ነው ማለት ነው። አዳምጬ እዛ ሳህን ላይ ቁጭ አድርጌዋለሁኝ ማለት ከዛ ደግሞ መጠቀም እችላለሁ። ከዛ ወደ እሳትን መብሰል እችላለሁኝ ማለት ነው። እንደገና ደግሞ ማለት ነው ቆንጆ ከለር እንዲሆንላችሁ ደግሞ ዘይቱን ከላይ ላዩን ቅብት ማድረግ ትችላላችሁ ማለት ነው። እኔ የቀባሁትኝ ዘይቱን ነው የሚቀባው ማለት ነው። እናንተንም ዘይት ካላችሁ ዘይቱን ብታደርጉለት ጥሩ ነው ማለት ነው። በተለይ ለጤናም ጥሩ ስለሆነ ማለት ነው። ከሌላችሁ ደግሞ ቤት ያፈራውን ዘይትን መጠቀም ትችላላችሁ ማለት ነው። ዘይትን መጠቀም ትችላላችሁ ውዶቼ ማለት ነው። አሁን ማለት ነው እንደዚህ እያደረግን አብረን እንሰራለን ማለት ነው። አብረን እንሰራለን አሁን ከዚህን ማለት ነው ወደዚህ እናድርጋለን ከላይ ደግሞ ምን አደርጋለሁ መሰላችሁ? ዘይቱን ማለት ነው። አሁን የሚያደርግለት ዘይቱን ነው ማለት ነው። ለምን ከለሩ ቆንጆ እንዲሆንልኝ ማለት ነው። ከለሩ ቆንጆ እንዲሆንም ማለት ነጭ አይሆንም ማለት ነው። ነጭ አይሆንም ማለት ነው። ውዶቼ እናንተም የፈለጋችሁ መጠቀም ትችላላችሁ ማለት ነው። እዚህ እናድርገው ክድ እናድርጋታለን ከላይ ደግሞ እንትን አድርገዋለሁ ዘይቱን እንዲታያችሁ ብዬ አምጥቼዋለሁ ማለት ነው። ትንሽ የዘይቱን ነው ማለት ነው። አሁን ደግሞ ተመለስኩት ወደ ቡኮይን ማለት ነው። እንደዚህ እናድርገዋለን ማለት ነው። በነገራችን ላይ ማለት ነው ልክ እንደ መርጎግ ማለት ነው። መርጎግ ሰርታችሁ ታውቃላችሁ? በሊጥን መርጎግ ሰርታችሁ ታውቃላችሁ? እኔ
እሰራ ነበረ ማለት ነው። አሁን ግን አሁን ያለሁበት ቤትን እግዚአብሔር ይመስገን መርጎግ የሚባል መርጎግ መጣዚዝ መራሲ ምድሮሹ አይወዱም ማለት ነው። ድረ ግን እንዲያው እውነት ሀራስ ማለት ነው። ልጅ ወልዳ ያሰሪኝ ልጅ ወልዳ መርጎግ በመስራት እስከሚያለቅስ ድረስ ሆኜ ነበረ ማለት ነው። መርጎጉን ማለት ነው። መርጎግና ግርሳን ለራሱ ከቤት ከውጭን እንትን አይገዙልኝ ነበረ ማለት ነው። ግርሳን ለመስራት ለራሱ ከውጭንን አይገዙልኝም ነበረ እንትኑ ቂጣውን ማለት ነው። እኔ ራሴንን ጋግሬ አድርቄ ነበረ የሚሰራው ማለት ነው። ግን እግዚአብሔር ይመስገን ከዛንም ወጥቼ የተሻለን ስራ የተሻለ እግዚአብሔር ይመስገን ማለት ነው። በሁሉም በደሞዝም በስራውንም የተሻለ ስራ ነው የሚሰራ ያለሁት እግዚአብሔር ይመስገን ማለት ነው። እልፍ ሲሉ እልፍ ይፈጥራል የሚባል እውነት ነው ማለት ነው። እዚህ ጋር ደግሞ ማለት ነው ጥያታለሁኝ ማለት ነው። አቃጥላኝ እኮ ናት እንዲህ አቃጥላኝ ማለት ነው። ከለሩ አያችሁ ምን ሆነ መሰላችሁ? ብሩህ ሆነ ማለት ነው። ከለሩ ቡኒ ሆነ ማለት ነው። ቡኒ ሆነ ፍሬዬ እዚህ ጋር አለች፣ ፍሬዬ እዚህ ጋር አለች የሆነች ቢጃማ አድርጋ ማለት ነው። ገንደስ 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 ትላለች ፍሬ ህይወት እዚህ ጋር እዚህ ላይ ማለት ነው። ይኸው እዚህ ጋር ደግሞ ይሄ ደግሞ የኔ ነው ማለት ነው። ይሄ የኔ ምሳ ለአራት ቀን ለአምስት ቀን የሚሆነኝ የኔ ነው ይሄ ማለት ነው። አልሰጣቸውም ለእነሱ ለመቅመስ ግን እሰጣቸዋለሁ። ለመቅመስ ግን እሰጣቸዋለሁ። እነሱ ደግሞ የሚወዱት በምን መሰላችሁ? በስጋ ነው ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርቴን አድርጌበታለሁ ማለት ነው። ወደ ምን ወደ ቦሎቄን ማለት ነው። ወደ ቦሎቄን አሁን ምን መሰለ ቆንጆ ሆነዋል ማለት ነው። ልክ እንደ ፉል ነው የሆነልኝ ማለት ነው። ፉል የተቀለቀለ ባለውን ጋላ አይደለ እንደሱን ማለት ነው። አሁን ደግሞ ክድን እናድርጋታለሁኝ። ክድን አድርጌ እሰራታለሁኝ ማለት ነው። እግዚአብሔር ይመስገን ማለት ነው። እውነት በዚህንን ብዙ ነገር ተምረናል። እግዚአብሔር ይመስገን ማለት ነው። አሁን ደግሞ እንደዚህን አድርጌ አስገባለሁኝ ማለት ነው። ከዛ ዘይት ደግሞ ከላይ ላይን ቅብት 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 አድርገዋለሁኝ ማለት ነው። ለምን ከለሩን ቆንጆ እንዲሆንልኝ ነው ዘይትን የሚቀባው ማለት ነው። እናንተ የፈለጋችሁን ማድረግን ትችላላችሁ ማለት ነው። የፈለጋችሁን ማድረግን ትችላላችሁ እንደ ቤታቸውን ማለት ነው። እንደ ቤቱን አሰራራው ማለት ነው። በየቤቱን ይለያያል እንግዲህ ማለት ነው። እዚህ ጋር ደግሞ ምን አለኝ መሰላችሁ? ስላጣ አለኝ ማለት ነው። ስላጣ በስላጣ ማለት ነው። ቁሌትን አቅርቻለሁኝ ማለት ነው። ቁሌትን አቅርቼ እዚህ ጋር ደግሞ አድርጋለሁኝ ማለት ነው። ከስላጣው ላይ እንደዚህ አድርጌ እንደዚህ እናድርግበታለሁኝ ማለት ነው። አሳያችኋለሁ። ብዙንም አይታያቸውም። ምክንያቱም ካሜራማን ከሌለን ካሜራ የሚይዝ ሰው ከሌለ ማለት ነው በጣም አስቸጋሪ ነው። ይሁን እንጂ እስከምናድግ ድረስ እንደምንም ብለን ደግሞ እንሰራለን ማለት ነው። ይሄን ምን መሰላችሁ? ስላጣ ነው ማለት እንዲታያችሁ ብዬ ወደ ላይ አድርጋለሁ ማለት ነው። ስላጣ ነው ይሄ ስላጣ ነው። ይሄ ቲማቲምና ሽንኩርት ነጭ ሽንኩርት የተቆላላ ነው። ትንሽ አስቀርቼ ወደዚህ እንደዚህ ልክ እንደ ስንግ ማለት ነው። ስንቅ ቃሪያ አይደለ? ልክ እንደ ስንቅ ቃሪያ ማለት ነው ያደረኩት ማለት ነው። እንደዚህ አድርጋለሁኝ። እንደዚህ አድርጌ አቀርባለሁኝ ማለት ነው። አሁን አሰሪዎቼ ምሳቸውን እየበሉ ነው። እኔ ነኝ የቀረሁት ማለት ነው። የኔ ማለት ነው እዚህ ጋር አለ ማለት ነው። ቂጣውን አያችሁ? ለዚህን ይመስላል ማለት ነው። ከለሩ በጣም ያምራል ማለት ነው። እንዲሁ ሽታውንም ያምራል። አያችሁ? እናንተ እንድታዩት ብዬ ዘይቱን ያደረኩበትን እዩት ማለት ነው። ይሄን ቂጣ ይሄን ፈርነ ዲቆት አይደለም ማለት ነው። ይሄ ፈርነ ዲቆት አይደለም፣ የስንዴ ዲቆት ነው ማለት ነው። የስንዴ ዲቆት ነው ማለት ነው። የስንዴ ዲቆት ነው። እዩትልኝ፣ እዩት ምን እንደመሰለ ማለት ነው። ቡኒ ከለር ነው የሆነ ማለት ነው። ቡኒ ከለር ነው የሆነ ማለት ነው። አሁን ምን አድርጋለሁ መሰላችሁ? ምን አድርጋለሁ መሰላችሁ? ከዚህ ደግሞ ማለት ነው ወጥ ወደዚህ እንቀንሳለን ማለት ነው። ይኸው በለቄን ማለት ነው። በለቄ በተለይ የናዝሬት ልጆች በለቄን በደንብ አድርጋችሁ ጥቅሙን ታውቁታላችሁ ማለት ነው። የናዝሬት ልጆች ማለት ነው። ናዝሬት ላይ በለቄን ይለቅማሉ አይቻለሁ ማለት ነው። ናዝሬት ላይ በለቄ በጣም ይወዱታል፣ ይመረታልም ማለት ነው። ናዝሬት ላይ ማለት ነው። እንደዚህ እናድርጋለሁኝ ማለት ነው። እንደዚህ እናድርጋለሁኝ። አሁን ደግሞ ምን አድርግለታለሁ መሰላችሁ? ጥሕንያ ማለት ነው። ጥሕንያ ያላችሁ ጥሕንያ ከላይ ታድርጋላችሁ ማለት ነው። ዋው! ጥሕንያ ሲደረግበት ጥሕንያ ተደርጎ አንድ ላይ ተደባልቆ ሲበላ ማለት ነው።
ዋው ነው ማለት ነው። ዋው 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 ነው ማለት ነው። በጣም ይጣፍጣል ማለት ነው። ለዚህ ይመስላል። ቪዲዮን ከወደዳችሁ እስከ መጨረሻን እያያችሁት እዩልኝ። እህታቸውን አባራታቱኝ እህቶቼ። ለዚህ ይመስላል። እግዚአብሔር ይመስገን። እውነት ለዚህ ይመስላል። ባይ ባይ ብያችኋለሁኝ።